በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ዳዊት መዝሙር። መዝሙረ ዳዊት መዝሙር ምዕራፍ 11 አቤቱ አድነኝ፣ ደግ ሰው አልቆአልና ከሰው ልጆችም መተማመን ጎድለዋልና። እርስ በራሳቸው ከንቱ ነገር ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላ ከንፈሮችን ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገር የምትናገር ምላስ። ምላሳችን እናበረታለን፣ ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሃዎች መከራ፣ ስለ ችግረኞችም ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒቴንም አደርገዋለሁ፣ በላይንም እገለጣለሁ። በምድር ላይ እንደ ተፈተነ 7 ጊዜ እንደ ተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚችም ትውልድ ለዘላለም ታደገን። ዘንጎችም በዙሪያህን ይመላለሳሉ፣ እንደ ገናነትን መጠን የሰው ልጆችን አጸናሃቸው። ምዕራፍ 12 አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትን ከኔ ትሰውራለህ? እስከ መቼ በነፍሴን እማካከራለሁ? ትካዜ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላዬ ይጓዳዳል? አቤቱ አምላኬ እየኝ ስማኝም፣ ለሞትም እንዳልተኛ ዓይኖቼን አብራ። ጠላቴንም አሸነፉት እንዳይለኝ፣ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነትንም ታመንሁኝ፣ ልቤንም በማዳንህን ደስ ይለዋል። የረዳኝን እግዚአብሔር አመሰግናለሁ፣ ልዑል እግዚአብሔር ስምህንም እዘምራለሁ። ምዕራፍ 13 ሰነፍ በልቡ እግዚአብሔር የለም ይላል። በስራቸው ረከሱ ጎሰቆሉ፣ በጎ ነገር የሚሰራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንደሌለ ያን ጊዜ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመፁ፣ በአንድነትም ረከሱ። በጎ ነገር የሚሰራ የለም፣ አንድም ስንኳን የለም። ጎሮራቸው የተከፈተ መቃብር ነው፣ በምላሳቸው ሸነገሉ። ከከንፈራቸው በታች የእባብ መርዝ አለ። አፋቸው መርገምና መረራን ተሞልተዋል። ደም ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላምን መንገድ አላወቋትምና እግዚአብሔርንም መፍራት በዓይናቸው ፊት የለም። ሕዝቤ እንደ እንጀራ የሚበሉ ኃጢአትንም የሚሰሩ ሁሉ በእውኑ አያውቁንም? እግዚአብሔር አይጠሩትንም? በዚያ በታላቅ ፍርሃት እጅግ ፈሩ። እግዚአብሔር በጻድቃን ትውልድ ዘንድ ነውና የድሃዎችንም ምክር አሳፈራቸው። እግዚአብሔር ግን ተስፋችን ነው፣ ከጽዮን መድኃኒትን ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡ ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልንም ሐሴት ያደርጋል። ምዕራፍ 14 አቤቱ በድንኳንን ውስጥን ማን ያድራል? በተቀደሰው ተራራህን ማን ይኖራል? በቅንነት የሚሄድ ጽድቅህንም የሚያደርግ በልቡ እውነትን የሚናገር በአንደበቱ የማይሸነግል ባልንጀራው ላይ ክፋትን የማያደርግ ዘመዶችንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትንም
የሚያከብር ባልንጀራውንም ምሎ የማይክድም ገንዘብ በአራጣ የማያበድር በንጹሕ ላይ ማማለጃ የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። ምዕራፍ 15 አቤቱ ባንተ ታምኛለሁና ጠብቀኝ። እግዚአብሔር አንተ ጌታዬ ነህ አልሁኝ። ካንተ በቀር በጎነት የለኝም። ፈቃድን ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ወደ ሌላ ለሚፈጥኑትን መከራቸው ይበዛል። የቁርባናቸው ደም እኔ አላፈስም፣ ስማቸው በከንፈሬ አልጠራም። እግዚአብሔር የርስቴ ዕድል ፋንታና ጽዋዬ ነው። ዕጣንም የምታጠን አንተ ነህ። ይዞኝ ገመድ ጣሉብኝ፣ ርስቴንም ግን ተያዘልኝ። የመከረኝን እግዚአብሔር እባርካለሁ፣ ደግሞም በሌሊት ኩላሊቶችን ይገሥጽልኛል። ሁል ጊዜ እግዚአብሔር በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴንም ሐሴት አደረገች። ሥጋዬንም ደግሞ በተስፋ ታድራለች። ነፍሴንም በሲኦል አትተዋትምና ቅዱስህንም መሰብሰብ ያይ ዘንድን አትተውም። የሕይወቴ መንገድ አሳየኸኝ፣ ከፊትንም ጋራ ደስታን አጠገብከኝ። በቀኝህንም የዘላለም ፍስሐ አለ። አሜን። የቅዱስ ዳዊት በረከት ይደርብን። አሜን።